ስለ ፌደራል መንግስትና ህወሓት አስደንጋጭ መረጃ ተሰምቷል። የኢትዮጵያ መንግስት ከህወሓት ጋር አልደራደርም፣ ለህወሓት አሁን ላይ ጊዜው አልፏል፣ አሁን ጊዜው ጠንካራ እርምጃ የመውሰጃ ነው ማለቱ ተሰምቷል። ይህም ብቻ ሳይሆን የአፍሪካ ህብረትም በኢትዮጵያ ውስጣዊ ጉዳይ ላይ ጣልቃ እንዳይገባም ማስጠንቀቂያ እንደተሰጠው ታውቋል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ ከዚህ ጉዳይ ውጪ ለኢትዮጵያ የተቃውሞ ፖለቲካ አሳዛኝ ዜናም አለን። የፓርላማው ድምቀት በአንድ ወቅትም ጠቅላይ ሚኒስትር አብይን ስልጣን በቃውት ያሉት ደሳለኝ ጫኔ እኔም የምክር ቤት ነገር በቃኝ ምርጫም አልወዳደርም ማለታቸውን እንነግራችኋለን። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ሁኑ። የኢትዮጵያ መንግስት ከህወሓት ጋር አልደራደርም፣ ለህወሓት አሁን ላይ ጊዜው አልፏል፣ አሁን ጊዜው ጠንካራ እርምጃ የመውሰጃ ነው ማለቱ ተሰምቷል። ይህም ብቻ ሳይሆን የአፍሪካ ህብረትም በኢትዮጵያ ውስጣዊ ጉዳይ ጣልቃ እንዳይገባም ማስጠንቀቂያ እንደተሰጠው ታውቋል። ዘኢኮኖሚስት የተሰኘው መጽሔት በኢትዮጵያ ወቅታዊ የህወሓትና የፌዴራል መንግስት ውጥረት ዙሪያ ሚስጥራዊ የሆኑ መረጃዎችን ይፋ አድርጓል። መጽሔቱ ባስነበበው ጽሑፍም የቀደመው የህወሓትና የፌዴራል መንግስት ጦርነት አሁን ድጋሚ የመጀመር እድሉ ሰፊ እንደሆነም አንስቷል። በተለይ ከቀናት በፊት ጠለምት ወይንም ጸለምት የሚባለው አካባቢ ላይ የፌዴራል መንግስትና ህወሓት ኃይሎች ከባድ ግጭት ካደረጉ በኋላ የፌዴራል መንግስት የድሮን ጥቃቶችንም መፈጸሙ የሚታወስ ነው። በማዕከላዊ ትግራይ በተፈጸመ የሰው አልባ አውሮፕላን ወይንም ድሮን ጥቃት የሰው ህይወትም አልፏል። ስማቸው ያልተጠቀሱ በህወሓት በኩል ያሉ አንድ ወታደራዊ አዛዥ ነገሩኝ ብሎ ዘኢኮኖሚስት እንዳስነበበውም ከጠለምት ወይንም ከጸለምቱ ግጭት በኋላ የፌዴራል መንግስት ሙሉ ሊባል የሚችል ኃይሉን የትግራይ ክልል አዋሳኝ አካባቢዎች ላይ አጠናክሮ አስፍሯል። ከዘገባው መረዳት እንደሚቻለውም ነገሮች ወደ ዳግም ጦርነት ሊሄዱ ይችላሉ። የአፍሪካ ህብረትም ከዚህ ጉዳይ ገለል በል ተብሏል። በፌዴራል መንግስትና በህወሓት መካከል ግጭት ማገርሸቱን ተከትሎ የአፍሪካ ህብረት ሁለቱም ወገኖች ከድርጊታቸው እንዲታቀቡ ማሳሰቡ ይታወሳል። የአፍሪካ ህብረት ኮሚሽን ሊቀመንበር ማህሙድ አሊ ዩሱፍ በትግራይ ያለውን ሁኔታ በቅርበት እየተከታተሉ መሆናቸውንና በቅርብ ጊዜ የታዩት ክስተቶች ከፍተኛ ስጋት እንደፈጠረባቸው አስታውቀውም ነበር። በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ጥቅምት 23 ቀን 2015 ዓ.ም በፕሪቶሪያ የተፈረመውና በአፍሪካ ህብረት የሚመራውን የዘላቂ ግጭት ማቆም ስምምነትን ተከትሎ የተገኙ በከባድ መስዋዕትነት የመጡ ድሎችን መጠበቅ እጅግ አስፈላጊ መሆኑን ሊቀመንበሩ ዳግም አጽንኦት ሰጥተውት ነበር ያሳሰቡት። ሊቀመንበሩ ሁሉም ወገኖች መተማመንን ሊሸረሽሩ ከሚችሉ ድርጊቶች እንዲቆጠቡና ያልተቋጩ ጉዳዮችን ገንቢ በሆነ ውይይት እንዲሁም የፕሪቶሪያውን ስምምነት ግዴታዎችና መንፈስ ሙሉ በሙሉ በተከተለ መልኩ እንዲፈቱም ጥሪ አቅርበው ነበር። ተጨማሪ አለመረጋጋትን ለመከላከል የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ መሆን እንዳለበትም በተደጋጋሚ ሲያሳስቡም ቆይቷል። ታዲያ ይህን የአፍሪካ ህብረት ጥሪን ተከትሎ ህወሓት ወዲያው ነበር የድርድር ጥሪውን የተቀበለው። ነገር ግን የፌዴራል መንግስት እስካሁን ድረስ የአፍሪካ ህብረት ላደረገው የሰላም ጥሪ ምንም አይነት ምላሽን ሳይሰጥ ነው የቆየው። ይህም ቆይቶ የጠቅላይ ሚኒስትር አብይ አህመድ መንግስት ምላሽን ያልሰጠው ድርድሩን መቀበል ስላልፈለገ መሆኑን ነው ሰሞኑን የወጡ መረጃዎች ያሳዩት። እንደተሰማውም ከሆነ የፌዴራል መንግስት በይፋም ባይሆን በግለሰቦች ግንኙነት ደረጃ የአፍሪካ ህብረት ህወሓትንና የፌዴራል መንግስቱን ለማደራደር ያቀረበውን ጥያቄ አልተቀበለውም። እንደውም ህብረቱ በሀገሪቱ ውስጣዊ ጉዳይ እንዳይገባ ማስጠንቀቂያ ተሰጥቶታል ተብሏል። በጠቅላይ ሚኒስትር አብይ አህመድ ዙሪያ ያሉ ሹማምንትም ከህወሓት ጋር የመነጋገሪያ ጊዜው እንዳበቃ እንዳመኑና ጊዜው ጠንካራ እርምጃን የመውሰጃ ብቻ ነው እያሉ እንደሆነም ነው የተሰማው። የጠቅላይ ሚኒስትር አብይ አህመድ መንግስት ለረጅም ጊዜያት የህወሓት ቡድን በትግራይ በኩል ምዕራብ ትግራይ የሚባለውን በአማራ በኩል ደግሞ የወልቃይት ጠገዴ፣ ሰቲት ሁመራ የሚባሉ አካባቢዎችን በጉልበት እንዳይቆጣጠር ሲሰራ እንደነበርም ነው የተነገረው። ይህም ህወሓት እነዚህን አካባቢዎች ከተቆጣጠረ በሱዳን በኩል መተንፈሻ አግኝቶ የጦር መሳሪያዎችን እንዳያስገባ ነው። እርግጥ ይህ ስልት በመጀመሪያው ዙር የሰሜኑ ጦርነት ወቅት ሰርቶለት ሊሆን ይችላል። ያኔ የጠቅላይ ሚኒስትር አብይ አህመድ መንግስት ከኤርትራ መንግስት ጋር መልካም ግንኙነት ውስጥ የነበረ ሲሆን በግልባጩ ደግሞ ህወሓትና የኤርትራ መንግስት ፍጹም ጥላቻ ውስጥ ስለነበሩ ህወሓት ምዕራብ ትግራይ በሚለውም በኤርትራ በኩልም ሁሉ ነገር ዝጎኖበት ነበር። አሁን ግን የምዕራብ ትግራይ ወይንም የወልቃይት ጠገዴና ሰቲት ሁመራ መስመር ዝግ ቢሆንም ህወሓት ከአብይ አስተዳደር ጋር ከተጣላው የኤርትራ መንግስት ጋር ፍቅር ስለሆነ የጦር መሳሪያዎችን ሊያገኝ ይችላል። የፌዴራል መንግስትም የኢሳያስ አፈወርቂ አስተዳደር ለህወሓት የጦር መሳሪያን ያቀርባል ብሎ በተደጋጋሚ ሲወቅስ ተሰምቷል። ነገር ግን አሁን ላይ የፌዴራል መንግስትና ህወሓት ወደ ባሰ ጦርነት የመግባት አዝማሚያቸው ያደላ ቢሆንም ወደ ውጊያ እንዳይገቡ የሚያስገድዷቸው
ሁኔታዎች መኖራቸውንም የዘ ኢኮኖሚስት ዘገባ ያሳያል። በህወሓት በኩል በጊዜ ሂደት መዳከም ውስጥ ያለ መሆኑ አለመዋጋትን ሊመርጥ ይችላል። በፌዴራል መንግስት በኩል ደግሞ አሁን ላይ እንደ ኤርትራ መንግስት አይነት ጠላቶች ያሉት መሆኑ ወደ ጦርነት ቢገባ ለሌሎች ላልታቀዱ አደጋዎችም ሊጋለጥ ይችላል። ሁለቱም አካላት ካሉባቸው የየራሳቸው ስጋቶችም አንጻር ጦርነትን ላይመርጡ እንደሚችሉም ይታሰባል። ጠቅላይ ሚኒስትር አብይ አህመድ ግን ዘ ኢኮኖሚስት ካስነበበው ዘገባም ባለፈ በህወሓት ላይ እርምጃ ሊወስዱ እንደሚችሉ የሚያሳዩ ምልክቶችን በማክሰኞው የህዝብ ተወካዮች ምክር ቤት ስብሰባ ላይ ባደረጉት ንግግር አሳይተዋል። አብይ በዚህ የፓርላማ ቆይታቸው መንግስታቸው ከኤርትራ መንግስት ጋር የተጣላው በቀይ ባህር ጥያቄ ምክንያት አይደለም ካሉ በኋላ በጦርነቱ ወቅት እኛ ከተሞችን ስናስለቅቅ ሻቢያ እየጠበቀ ይዘርፍና ግድያን ይፈጽም ነበር። ይህንን እንዲያቆም መልእክተኛ ልኬበት ነበር። በኋላም የፕሪቶሪያው ስምምነት ሲፈረም ህወሓትና የትግራይ ህዝብ ሳይጠፉ እንዴት ስምምነት ይፈረማል አለ። ህወሓትም ይህን ካደረገ ቡድን ጋር መስራቱን ጠቅላይ ሚኒስትሩ በጽኑ ሲኮንኑት ነበር። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር አብይ የኤርትራው ፕሬዝዳንት ትግራይን ከማጥፋት ተግባሩ እንዲቆጠብ መልእክተኛ ልኬባቸዋለሁ ከተባሉት ውስጥ ገዱ አንዳርጋቸው እኔ የተላኩት ጠቅላይ ሚኒስትሩ ላሉት ጉዳይ አይደለም ብለው መነጋገሪያ መሆናቸው የሚታወቅ ነው። ደሳለኝ ጫኔ ምክር ቤት በቃኝ ሲሉ ዛሬ አውጀዋል። ለህዝብ ተወካዮች ምክር ቤት መደበኛም ሆነ ልዩ ስብሰባ ህይወት ከሚዘሩት ጥቂት የምክር ቤቱ አባላት ቀዳሚው የሆኑት የአማራ ብሔራዊ ንቅናቄ ፓርቲ አብን ተመራጩ ደሳለኝ ጫኔ በቀጣዩ ጠቅላላ ምርጫ በእጩነት የመመዝገብ ፍላጎት እንደሌላቸው ይፋ አድርገዋል። ደሳለኝ ጫኔ በግል የፌስቡክ ገጻቸው ላይ ይፋ ባደረጉት አቋማቸው ላይ እንደገለጹት በባህር ዳር ከተማ ህዝብ ተመርጠው ለህዝብ አቀኛ ድምጽ በመሆን በማገልገላቸው ታላቅ ክብርና ኩራት እንደተሰማቸው ገልጸው ህዝቡ አሳይቶኛል ላሉት ያልተቆጠበ ድጋፍ፣ ፍቅርና አክብሮት እንዲሁም ጽኑ እምነት አመስግነዋል። በዚሁ ጽሁፋቸው ለሰባተኛው ዙር ሀገር አቀፍ ምርጫ የእጩነት ምዝገባ እየተከናወነ መሆኑን ተከትሎ በመራጮቻቸውና ደጋፊዎቻቸው እንዲሁም በመገናኛ ብዙሃን ለእጩነት ስለመመዝገባቸው ተደጋጋሚ ጥያቄ እየቀረበላቸው መሆኑን ገልጸዋል። ይኸው የዛሬው ጽሁፋቸውም ለዚህ የቀድሞ መራጮቻቸው ደጋፊዎቻቸውና ወዳጆቻቸው መልስ የሚሰጥ መሆኑን ተናግረዋል። አንዳንድ ፓርቲዎችም ባህር ዳርም ሆነ አዲስ አበባ በፈለጉበት ቦታ በእጩነት እንዲቀርቡ እድሉን እንደሰጧቸውም የገለጹት ደሳለኝ ከቀረቡላቸው ፓርቲዎች ውስጥ በእጩነት የመመዝገብ ጥያቄዎች ባሻገር በግላቸው ስለመወዳደርም እያሰቡ እንደነበር ጠቁመዋል። የመጨረሻው ውሳኔያቸውም በእጩነት ያለመወዳደር መሆኑን ያረጋገጡት ይህ የደሳለኝ ጫኔ ውሳኔ ታዲያ ሰውየው በምክር ቤቱ ያቀርቧቸው ከነበሩ ጠንካራ ትችቶች፣ ሙግቶችና ጥያቄዎች አንጻር ለበርካቶች ባይሆን የሚል ስሜትን የፈጠረ ሆኗል። በርካቶችም ይህን ጽሁፋቸውን ባሰፈሩበት የግል የፌስቡክ ገጻቸው ስር ደሳለኝ በተለያዩ ጉዳዮች ላይ በምክር ቤቱ ያሳዩት ለነበረው ጠንካራ አቋም ምስጋናና አድናቆትን ችረዋቸዋል። ደሳለኝ ጫኔ በዚህ ጽሁፋቸው በቀጣዩ ሀገራዊ ምርጫ በእጩነት ላለመቅረብ ምክንያት ያሉትን ዘርዘር አድርገው አቅርበዋል። ለዚህ ውሳኔ ያበቃኝ ዋነኛው ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው ያሉት ደሳለኝ ጫኔ ነፃ፣ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ምቹ መደላደል አለመኖሩና በፓርላማው ውስጥ ተጨማሪ 5 ዓመታትን በመቆየቴ ለህዝብ የማበረክተው የረባ ጥቅም የሌለ መሆኑን በመረዳቴ ነው ሲሉ ገልጸዋል። ወደፊትም በምን መልኩ ሀገርና ህዝብን ለማገልገል እንደምወስን እገልጻለሁ ሲሉ ጽሁፋቸውን በምስጋና መልእክታቸው ቋጭተዋል። የምክር ቤቱ መደበኛም ሆነ ልዩ ስብሰባ እንዲሁም ጠቅላይ ሚኒስትር አብይ ፓርላማ ይቀርባሉ ሲባል ምን ይጠይቁ ይሆን ወይንም ምን ወቅታዊ አንገብጋቢ ጉዳዮችን ያነሳሉ በሚል በህዝብ ከሚጠበቁ የምክር ቤት አባላት ቀዳሚው ደሳለኝ ናቸው። መልሶቻቸው በጉጉት የሚጠበቁ ጥያቄዎችንም በማቅረብ ከተወሰኑ የምክር ቤት አባላት መካከል ለመሆንም በቅተዋል። ደሳለኝ በምክር ቤት ከሚታወሱባቸው ደፋር ጥያቄዎቻቸው መካከልም ጠቅላይ ሚኒስትር አብይ ስልጣን እንዲለቁና ምክር ቤቱ እንዲበተን ያነሱት ጥያቄ ዋነኛውና ቀዳሚው ነው። የኢትዮጵያ ህዝብ በችጋር እየተጠበሰ በረሃብ እየተሰቃየ ነው። ሐኪሙ ደጋግሞ ከጠየቀ በኋላ እዚህ ጋር ስትነካ የሚያም ከሆነ እዚህ ጋር ስትነካ የሚያም ከሆነ
እዚህ ጋር ስትነካም ያም ከሆነ በሽታው ያለው እጅ ላይ ነው። ከ200 ሺህ በላይ ሰዎች ወይም ዜጎች በመንግስት ቤታቸው ፈርሶ ጎዳና ላይ ወድቋል። በልበ ሙሉነት የምናገረው በአፍሪካ ውስጥ በእኛ ደረጃ እያፈራረሰ እየሰራ መንግስት ማግኘት ያስቸግራል። በዚህ ሳምንትም የጠቅላይ ሚኒስትር አብይ የቤተ መንግስቱ ቀኝ እጅ ናቸው የሚባሉት የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረትን ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ቦርድ ሰብሳቢነት ለመሾም በምክር ቤቱ በቀረበ አጀንዳ ላይ የሰጡት የተቃውሞ ድምፅ በበርካቶች ዘንድ መነጋገር የነበረና የብዙዎችም ትኩረትን የያዘ ነበር። እያደረጉት ያለው እንቅስቃሴ ላሉበት የጠቅላይ ሚኒስትሩ የማህበራዊ ጉዳይ አማካሪነት ማይመጥጥ በዋነኝነት የጦርነት ፕሮፓጋንዳ አሳላጭና አቀጣጣይ ሆነው አግኝቻቸዋለሁ ብዬ አስባለሁ። በዚህ በጣም አዝናለሁ። ይህ ጉዳይ ባይዘወይ የኔ ጀጅመንት ብቻ ሳይሆን የአሜሪካ ስቴት ዲፓርትመንትም አደገኛና አሳሳቢ ፕሮፓጋንዳ የሚቀሰቅሱ ብሎ ከዚህ አይነት ድርጊታቸው እንዲታቀቡ ብሎ መግለጫ ያወጣባቸው ናቸው። የአማራ ብሔራዊ ንቅናቄ አብን የመጀመሪያው ሊቀመንበርና የህዝብ ተወካዮች ምክር ቤት አባል የሆኑት ደሳለኝ ጫኔ ልክ የዛሬ 2 ዓመት ጥር ወር 2016 ዓ.ም ላይ ነበር በመንግስት ለእስር የተዳረጉት። ሆኖም በወቅቱ ለእስራቸው ይህን የተባለ ምክንያት በመንግስት አልተገለጸም ነበር። ለእስር በተዳረጉ ከ1 ወር 12 ቀናት በኋላም በዋስትና መፈታታቸው ይታወሳል። በወቅቱም ደሳለኝ ጫኔ ከእስር ከመለቀቃቸው ከሰዓታት በፊት በተካሄደው የተወካዮች ምክር ቤት ስብሰባ በፓርላማው የምክር ቤት ጉዳዮች አማካሪ ኮሚቴ አባልነታቸው እንዲነሱ ተደርገዋል። ይህ ኮሚቴ የተወካዮች ምክር ቤት የሚወያይበትን ማንኛውንም አጀንዳ የመቅረጽ ኃላፊነት ያለበትና የሚመራውም በፓርላማው አፈ ጉባኤ ነው። አብን ከተመሰረተ ጀምሮ በፈቃዳቸው ኃላፊነታቸውን እስካስረከቡበት ጊዜ ድረስ የፓርቲው የመጀመሪያው ሊቀመንበር ሆነው ያገለገሉት ደሳለኝ ጫኔ በህዝብ ተወካዮች ምክር ቤት ከተወከሉ ጥቂት የተፎካካሪ ፓርቲ አባላት መካከልም አንደኛው ናቸው። ከኢትዮ ፍሮንት የዛሬው ጉዳያችን ይኸው ነበር። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን መከታተል ብቻም ሳይሆን ለቻናላችን እድገት ሰብስክራይብም አድርጉልን። መልካም ጊዜ